እኔ መለ ፍቅር ወይዬ እኔ እናንተ ግን መቼ ነው የምንቀባው? ቅርቡ እንጋባለን አልኩሽ አንዴ። ምንድነው 10 አመት ሙሉ የምትጨቃጨቂው? ወዲህ ነው ማታ በህልሜ ገነት ስገባ አላየሁም። እኔ ነበርኩ አንቺን ሳይ እንደ በህልሜ መሆኑን ያወቅሁት። ይገርምሻል ውዴ፣ ላንቺ ያለኝ ቦታ በጣም ሰፊ ነው። በጣም ኧረ እባክህ ቢሸጥ ስንት ያወጣል? ጀሞ ስለሆነ ብዙም አይወጣም። እምልሽ አይበለውና በሞት ሌላ ሰው ታገቢያለሽ? ኧረ እኔ አላገባም፣ ከእቴ ጋር ነው የምሆነው። አንተ ግን ታገባለህ? ኧረ አላገባም፣ እኔም ከእህትሽ ጋር ነው የምሆነው። እኔ የምልህ አጎት በመኪና አደጋ ነበር አይሞቱት? አደጋው ግን ከባድ ነበረ። እሱማ ቀላል ነበር። ወይ ተመስገን፣ እንኳን ቀላል ይሆነ። ይኸውልህ ነገር ከጓደኞቼ ጋር የሆነ ፕሮግራም አለኝና 20 ሺህ ብር ፈልጋለሁ። ውይ ቀደም ብለሽ አትጠይቂኝም ነበር? አሁን እኮ እጄ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ትሰጠኛለህ? ስማ ደግሞ ሳልነግርህ ትላንት እኮ ሚስቴ ጋር ነው ያለችው። ምን እያደረጋችሁ? አረ ምንም አላረግንም፣ ተኝተን ነው ያለው። አንተ ያ ጓደኛህ ከዛች አስቀያሚ ልጅ ጋር ፍቅር ጀመራ እና እንዴ? ጓደኛህ አይደል እንዴ? ለምን አታስቆመው? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ? ከምሰና ለመሰለኝ ሰሞኑን ብዙ ሰው እየጠረጠረን ነው። ለምን እኔና አንቺ መሀል የሆነ ነገር አይኖርም? አረ እኔም ደስ ይለኛል። ምን አይነት ነገር? ግድግዳ ነገር ቢኖር። አንተ ግን አባትህ እዚህ ሜዳ ላይ 2 ከብት ነበራቸው። አረ ተሸጡና እኮ የግል ትምህርት ቤት አስመዘገበኛ። እንዴ አንድ ከብት ለማስተማር 2 ከብት ይሸጣሉ እንዴ? የድሮ ፎቶዬን አየኸው እንዴት አስቀያሚ እንደነበርኩ? ዛሬ ተነሳሽው ነው ግን የሚመስለው። ኧረ እባክህ የኔ ወድተው ግን መጠጥ መጠጣትን አቁም። እስኪ አንቺም ሜካፕ መጠቀም አቁሚ። እንዴ እኔ እኮ ሜካፕ የምጠቀመው ቆንጆ መስዬ እንድታይህ ነው። እኔም ቆንጆ መስለሽ እንድትታይኝ አይደለም የምጠጣው። ኢሱዬ ትናንትና ስላልተደዋወልን በናፍቆት ልሞት ነበር ብታይ። እና ለምን ተውሽው? እንዴ እኔማ ስራ ይበዛባል ብዬ ነው አልደወልኩልህ። ኖ እኔ መሞት ነው ያልኩሽ። ኢሱዬ እኔ እኮ ላንተ አልመጥንም፣ ከኔ የተሻለች ሴት ትገባለች። እውነት ነው ግን ካወቅሽ በቂ ነው። ፈገግታህ እንደሚያምር ግን ነግሬህ አውቃለሁ? አይ አታውቂም። እና ምን ያስገልፍጣል? ኢሱዬ እኔ እናንተን ግን መጀመሪያ ማን ያስተዋወቀን? ምን አውቃለሁ፣ ጠላቴ ብዙ ነው። አንተ ግን በቃ ሁሌ ስልክ ላይ ነህ፣ ለኔ ጊዜ የለህም። ስልኬ እኮ ስማርት ናት። አትጨቃጨቅ፣ አትነዛንዝ፣ ጋብዘኛ አትል። ግን ኢሱዬ ስለ ወደፊት ሚስት ማወቅ አትፈልግም? እፈልጋለሁ እንጂ አሁንም እኮ እያወራኋት ነው። ይኸው ሜሴጅ ላከች። ኢኩዬ ለምንድን ነው ማታገቢ? ቆመሽ ቀረሽ እኮ። እባክህ ሁሉም ወንዶች አንድ አይነት ናቸው። እንዴት ቻልሽው ግን? ምኑን? የሁሉንም ኡፍ አንዳንዴ ደግሞ አንተ በጣም የምታናደው። አንተ ከማግባት ሰይጣን ማግባት ይሻላል። በሃይማኖት ይፈቅዳል እንዴ? ምኑ? ከዘመድ ጋር መጋባት። በቃ ከዚህ በኋላ ኳስሜት ምናምን ታቆማለህ? እሺ። ከጓደኞች ጋር ማምሸት ታቆማለህ? አረ ሌላ የምታቆመው ነገር ካለ ንገረኝ። አንቺ ማግባት አላቆምም እንዴ? አንተ የሰርጉ ቪዲዮ ግን በአንድ ቀን 2 ሚሊዮን ቪው 100 ሺህ ላይክ እኮ አገኘ። በጣም ነው የገረመኝ። ድሮም ሰው መከራ ውስጥ ሲገባ ነው ሰው ደስ የሚለው። ስሚ ከቲክቶከሮች በጣም የምታምረው ዋናት። እባክህ ሲጀመር እኔ ቆንጆ ማየት ከፈለኩ ራሴን ነው የማየው። በፊልተር ነው። ስማ አንተ የሰርጋችን ዕለት ሚዜ የነበረችው ልጅ ታስታውሳታለህ? ያቺ ቀሽትየዋ ልጅ። ለማንኛውም ግን ነገ ልደቷ ነው። ምን ልስጣት በእናትህ? እስኪ እኔ ስልክ ቁጥር ስጫት። መኪናውን ፍጥረቱን አየኸው? አሁን ወደ አንተ ቢመጣስ? ዞር እላለዋ። ዞር ስትል ቢመጣብስ? ቦታ ቀይራለዋ። ቦታ ስቀይር ቢመጣስ? እንዲገዛኝ ፈልገሽ ነው? ለምን አትደውይለትም? ስልኩ አለክ? አረ ስራ የሌለ ተመቷል። በእናትሽ እንዴ አንተ ምን አጨናነቀህ? ወንድ ቲክቶከር አይደለ እንዴ? መዝፈን ትችላለህ። ለምን አዘፍንም? ምን አገናኙ? ልወልድበት እንጂ ልዘፍንበት ነው እንደ የገጠመልኝ። በነገራችን ላይ አንተ ምን አገር ፈልጋ ይላል። እኔ በጣም ርቦኛል። በእናትሽ እዚህ አካባቢ ምንም ምግብ ቤት የለም? እኔ አራበኝም። ከፈለክ እዛ ጋር አለልህ። የት አለ? ያው እዛ ጋር። ይሄ እኮ የውሻ ነው እኮ። ጋይስ ዛሬ ኢክራም ልደቷ ነው።
ሃፒ በርዝዴይ ኩምዬ እንኳን ተወለድሽ። እንወድሻለን። ኢክሩ የኔ ቆንጆ እንኳን ተወለድሽልኝ። ኢክራምዬ ውዴ እንኳን ተወለድሽ። መልካም ልደት ብለናል። ቀሪ ዘመንሽ የተባረከ ይሁንልሽ። እንወድሻለን። መልካም ልደት በርዝዴይ በድጋሚ ኢክሩ እንኳን ተወለድሽ። ቀሪ ዘመንሽ የተባረከ የጤና የፍቅር ከይሱ ጋር ማን ነው ብቻ እንኳን ተወለድሽ። እንወድሻለን። ኢክራምዬ ሃፒ በርዝዴይ መልካም ልደት ይመች። ኢክሩዬ የኔ ውድ እንኳን ተወለድሽልን። መልካም ልደት የተባረከ ዘመን እመኝልሻለሁ። ኢክራም ሃፒ በርዝዴይ መልካም ልደት ይሁንልሽ። ኢክራምዬ እንኳን ተወለድሽ። ቀሪ ዘመንሽን እግዚአብሔር ይባርከው። ኢኩዬ የኔ ቆንጆ እንኳን ተወለድሽልኝ። ቀሪው ዘመንሽ የተባረከ እንዲሆን እመኝልሻለሁ። ሃፒ በርዝዴይ ኢክራምዬ እንኳን ተወለድሽ። ኢክራምዬ እንኳን ተወለድሽ። ሃፒ በርዝዴይ ብያለሁ። የልደቷን ወጪ ፊክስ አረጋታለሁ። ይመች። ኢክራም መልካም ልደት፣ እንኳን ተወለድሽ። መልካም ደስ የሚል ነገር ሁሉ ለአንቺ እንዲሆን እመኝልሻለሁ። ሃፒ በርዝዴይ ኢክሩዬ እንኳን ተወለድሽ። መልካም ልደት፣ ረጅም ጤናና እድሜ ተመኝቻለሁ። ኢክሩዬ ሃፒ በርዝዴይ እንወድሻለን። መልካም ልደት ይሁንልሽ። ኢክራሞ ሃፒ በርዝዴይ ቱ ዩ። ኢክሩዬ ማአሬ እንኳን ተወለድሽ። የፈለግሽው ነገር ይሳካልሽ። ሃፒ በርዝዴይ። እንኳን ተወለድሽልኝ። ሁላችሁም ኮሜንት ሴክሽን ላይ ሃፒ በርዝዴይ በሉልኝ። አረ ማነሽ ነይ ሳምባዳዲ ነው እንዲመጣ አይ ቦንተ ግሩ አረ እኮ አረጋጉ ረባን በነጣላ አሜሪካ እንዳላማጣች ዳለ ዳሃ ብላ ይኸው ሙድ ነው የምትይዝብኝ። ይሄ ደግሞ ተምች ሄሎ። አረ ልጁ ሮቦት ሊበላይ ነው። በእናትህ አፍጥ ነው። ወይኔ ታክሲ አጥቼ እኮ ነው በእናትሽ። ምንድን ነው? ሰላም አውራ ዴሊቨሪዎች ነን። 9589 ላይ ኢሳም በሚል ስም ምግብ ታዘው ነበር። አባቴ ያበላልኩ ይሄን የመሰለ ዓለም የሚጎበኘው መስጊድ ግን ኢትዮጵያ ውስጥ ቢሆን አስበዋል? እንኳንም አልሆነ እንዴ? ለምን? ከተማ እናሳምር ብሎ ያፈርሱታል። አቤት እንዲህ የተፋቀረን ሞት ባይኖር ቀላል ድጋሚ ሰው ባንሆን ራሱ እንስሳ ሆነን በተፈጠረ እንዴ? አንተ ምንም ሳትለወጥ ድጋሚ እንስሳ ሆነ ልትፈጠር? ስሚ በኋላ እንግዳ ይመጣል። ቤቱን ፋርገሽ ጠብቅኝሽ። ምን የቤት ሰራተኛ ይመስላል? እዛው ጣጣህን ጨርሰና ነው። እሺ የቤት አከራ አብረን እንደር፣ ካልሆነ ደግሞ አስቤዛ ግዛልኝ ብላኛለች። እና ግዛላታ። ምን የሷ ሰራተኛ ይመስላል? እና ከሷ ጋር ታድነው እና መርካቶ ለመርካቶ ልዙርልሽ ና። እንደው ምን ቦሌ ውስጥ አለ ሁሉንም በአንድ ቦታ የምታገኝበት አዳራሽ። ጭራሽ ቦሌ ልታዘርፊኝ ነው እንዴ? ውድ ነው ዋጋቸው። ና እሱን ለኔ ተው። ሚሊኒየም አዳራሽ 100 ብር ብቻ ከፍለን ሁሉንም ነገር በቅናሽ ይዘን እንመጣለን። ሄድ ግባ። የምርሽ ነው? አሁን አግባት ሁሉ። እሺ ደስ ይለኛል። አቦይ ቺቺካ አታምር በእናት ሹፋት አተ እንዴት አባቷ ታመችን ነው ማለት ጀምረን አልሰማ ምን ልትል ነው? የት ያለሁት? ሚሊኒየም አዳራሽ ነና። አንተ ልጁ ምንድን ነው ያደረከው? 100 ብር ከፍለን ቃል እንገዛ ገብተን ልጁን ትዘራዋለህ። አሁንሽ እንዴት ነው ይዘነው ምን ሄደው ይልጅ አንገዛ እንመለስ። ለመዝናኛ የተዘጋጀ ግመልና ፈረስ አለ። በሱ ጭነን ነው እንሄዳለን። ይሄን የመሰለ እድልማ አያመልጠንም። ሳንሸመጥ አንሄዳት። አንተ ተነስ በቃ ታመራለህ እንዴ? ሁሌ ወደ ቤት ስመጣ ለምንድን ነው ደክሞኛል የምትይው? ሁሌ እንዴ ቤት መዋል ቀልድ መሰለ እንዴ? ስንት ነገር ስሰራ ነው ሙሉ ቤት መወልወል አለ፣ ዕቃ ማጠብ አለ። ነይ ልገላግልሽ። ተከላከልሽ? በጣም ያሺ እየደወልኩ ነው። አሉ ሄሎ። በቃ አንቺ ነኝ ተተሽ የ90 ዓመት ሽማግሌ ለገንዘብ ብለሽ አገባሽዋ እና እድሜ ልክ ካንተ ጋር ልከክልህ እንዴ? እሺ ለመጨረሻ ጊዜ ዘፈልጋ አብሽ፣ ለመጨረሻ ጊዜ። ሌላ ምን አለ ታዲያ? እስኪ ልስማው። ክፈተው ክፈተው። አንተ ግን ለምንድን ነው እንደምታፈቅረኝ ነግረኝ የማታውቀው? ስለማላፈቅርሽ ነው። አንተም ብሎ ባል ጎረቤታችን እኮ በወጣ በገባ ቁጥር እኮ ነው ሚስቱን የሚስማት። ኧረ እኔ ራሱ በጣም ቸኩያለሁ እስክተዋወቃት በደንብ ነው መስማት። ይልቅ አትነስንሽኝ በእናትህ። አሁን እሺ ከለቡ እንዴት ነው ቦሌ ድረስ ሂጂ እስክበላ ድረስ መሞቴ ነው በቃ በረሀብ። ኧረ እዚህ ምርጥ ሬስቶራንት አለ። የምን ቦሌ ነው?
እንደዚህ ብታበይ ኖሮ ሁልጊዜ እንደማፈቅሽ ነግርሽ ነበር። ዝም ብለሽ በባዶ። ድሮም ወንድ ልጅ ሆዱን ይወዳል። ሰብሪና ሬስቶራንት የተለያዩ የባህል ምግቦች እንዲሁም እንዲያዘጋጅተን ለመመገብና ለተለያየ ፕሮግራም የሚያምር የመጅልስ ቦታ አመቻችተን ጠብቆታለን። አድራሻችን ለቡ ቤናዞ ፊት ለፊት አዶ ኪችን አጠገብ ያገኙናል። አንተ ምን ሆነ ነው ስልክ የማይሰራው? ስልኬሽ እንዴ በገባኩ። የምርህን ነው? ለሶስተኛ ጊዜ? ምን አባት ያውቃለሁ እንዴት እንደሚገቡ ራሱ ግራ ነው የገባኝ። ወይ ካልሆነ ለምን ፖፖ አትጠቀምም? አንተ ዛሬ ደግሞ ስራ አትወጣም እንዴ? እንኳን ዛሬ ነገ ራሱ አልወጣም። ለምን? ጎረቤታችን ናቲ ቤቲ ላለማገጠባትም። እናንተ ምን አገባህና ነው? ምን ልንበላልህ ነው ስራ ማትወጣው? እሷም አንተ እንደማገጥክብኝ ማገጠባሉ ስትል ሰምቻታለሁ። ከደወለች ብዬ እኮ እየጠበቅኳት ነው። ሄሎ ይሱዬ፣ ምን ፈልገሽ ደውልሽ? አይ የሴት ነገር መኪና ስገዛ ትዝ አልኩሽ። ገደል ግባ ብለሽኛ ነበር የሄድሽው እኮ። በሰላም መግባትን እኮ ላረጋግጥ ብዬ ነው። የት ገደል? ኢሳም ግን ከተጋባን በኋላ በጣም ጸጉር እየሸሸ ነው። በዚህ አይነትማ መመለጤ ነው። ለምንድን ነው ግን የኛ የሴቶች ጸጉር እንደናንተ የማይመለጠው? ሚስቱ ስለማታገቡ ነው። ሚስት ማግባት እኮ ለዚህ ነው ጥቅሙ። አሁን ርቦኛል። እንደገባው ነው አልጋዬ ላይ ምግብ የምታቀርቢልኝ? ምግብ ለማቅረብ እኮ ሚስት ሳይሆን ሰራተኛም በቂ ነው። ለዛ አይደል የሰራተኛችን የሚጠመን? ምኑ? ኢሳም ግን ያንን ሆቴል አየው። አንዱ አረብ እኮ ነው በጣም የሚወዳት ሚስቱ ስትሞትበት በስሟ የከፈተላት። አይበለውና ግን እኔ በሞት እንደዚህ ትከፍትልኛለህ? አንቺ ብቻ ሙችልኝ እንጂ ማልከፍትልሽ ነገር የለም። ማልከፍትልሽ። ሰላም ነው ወንድሜ? እግዚአብሔር ይመስገን። ቲክቶክ ትጠቀማለህ? አዎ እጠቀማለሁ። ታቀናለህኛ? አዎ አውቃቸዋለሁ። እሺ ፎሎ ላደረገ ሰው እየሸለምን ነው። አንድ ሰው ካደረክ 1000 ብር እንሰጣለን። ሁለታችን ካደረክ ደግሞ 10000 ብር እንሰጣለን። እሺ እስኪ እንየው ስልክህን። እሺ አላደረክማ? እንዴት እንደምደረግ አላወቅኩም። አረጋችሁ ነበረ። በቃ እሺ አንድ ሰው እንዳደረክ እንሸልምህ ለማበረታታ። እሺ ግን ፎሎ አድርገን ግን። እሺ አደርጋለሁ። እሺ እናመሰግናለን። መልካም ሰው። እሺ ሰላም ነው አለቃ? እንዴት ነሽ አባ? አለን። ቲክቶክ ላይ ታቀናለህ? በሚገባ። አንድ የቀረን ፕሌይስቴሽን አለ። ፎሎ ካደረከን እንሸልማለን፣ ካላደረከን ናይስ። እንደውም ስፈልጋችሁ ነበረ። የምርህን ነው? ታዲያ አርጋል እንዴ? በሚገባ ነገሩ ዋት አይደለም አለዋ። በዛ አጋጣሚ ነው ነገር እንጂ አላት 80,000 ብር ነው የሚሸጠው ታውቃለህ? የሶስት ወር ደሞዝ። ቴንክ ዩ በጣም አመሰግናለሁ። እያደረክ ግን አንፎሉ እንዳታረግ። አደርጋለሁ። ፎሎ በዘጋ። ስሚ ግን ሰው ተጋቡ ይለናል። ለምንድን ነው ማንጋባው? ኧረ እኔ እኮ እንደ ወንድሜ ነው የማየው። ባይሆን ምን ያስደስታል? ከእህቴ ጋር መተኛት። እኔ የምልሽ ትናንት ላይ ያገባ ሽማግሌ ላከው ሰውዬ እድሜያቸው በጣም ትልቅ ነው እንዴ? ኧረ ብዙም ትልቅ አይደለም እኮ ይሄ ነው። እንደዛ ከሆነማ በጣም አርጅቷላ። አንተ ምንድን ነው ደግሞ? ጭራሽ ስንት ነገር በቻልኩኝ ሰራተኛዋን ታስረግዛታለህ እንዴ? ታውቂያለሽ፣ ሰራተኛዋን ብዙ ብር ነው የምንከፍላት። እና ታዲያ ምን ያገናኘዋል? እኔ እኮ ሰራተኛ ያስገባሁት አንቺን እንድታግዝሽ ነው። ስለዛ 9 ወር አንቺ ከምትሸከሚ እሷ ትሸከምልሽ ብዬ ነው። ክፋት አስቤው እኮ አይደለም። ነው እንዴ? ወይኔ፣ ኧረ ወይኔ፣ ይሄ ልጅ እየባሰበት እኮ ነው። ለቤተሰብ ልደውል ብቻዬንማ ምንድን ነው የማደርገው? ኢሳምን ጋር ስልክን ክፈትልኝ፣ ፓስወርዱን ንገረኝ በእናትህ ልደውል ለሰው። በራስሽ ስልክ አትደውይም እንዴ? የኔ ቻርጅ ዘግቷል። ኢሳ ፓስወርዱን ንገረኝ እሺ፣ ልደውል ለሰው። ደህና ነኝ እኮ እንደማል እኮ ምን ነው? ደህና ነኝ። ፓስወርድ ደህና ነኝ። ኧረ እንዴ አታይኝም? ደህና ነኝ። እኔ የምልሽ አይበለውና ከአንድ ሴት ጋር ብሳሳት አርግዣለሁ ወይ እመን፣ አለበለዚያ ደፍረኸኛል ብዬ አስይዛለሁ ብትለኝ ከጎኔ አትቆሚም? ላንተ ኧረ እኔ ወድ ምን ችግር አለው? ግን ገድዬ መቃብርህ ጎን ነው የምቆመው። ምን ግን እኮ ጓደኛዬ ነው እንዴ? እኔም እኮ ባሌ ነው። እንዲያቀብኝ አልፈልግም። ይልቅ እንፍጣን ካልሽሽ እንዴት ይታሰባል ሰው እንዴት ራበኝ ብሎ እምነቱን ይበላል። አንቺ ምትዳሬ ነሽ እሱም ጓደኛዬ
ጥፋቴ ማን ይሆን ታዲያ ስሄድ አንቺን ብዬ አወይ ክፉ ዘመን ልብ ያዘነብሽ እሱም ተሳሳተ የኔ እናት አንቺም አልታምሽ ኧረ ባቡጂ ችግር መጣችልህ። ለምን መጣሽ? ምን ብለሽ ነበር? ይሹ ገንዘብ የሌለው ወንድ ባናቱ ይተከል ብዬ ነው። ምን ነው መትከል ላይ ጎበዝ ነኝ አልሽ? ለምን ቤት ቁጭ ካሉት ከአባትና ከወንድምሽ አትጀምሪም? እማናቃችሁ መሰለሽ ስራ ፈት። አንተ ዝም በል። ይኸውልህ አንተ እኮ ችግርህ ብዙ ትርፍ ጊዜ እያለ ስራ መስራት አትወድም። እየሞከርኩ ነበር እኮ ስላልተሳካልኝ ነው እንጂ። እሺ እኔ እንዳግዝህ ፍቀድልኝ። ያኔ ለምን አላገዝሽኝም? ጥለሽኝ ለምን ሄድሽ? እሺ አሁን ትርፍ ሰዓት አይደለም? ከምን ጨቃጨቅ ሄደን ቁጭ ብለን እናውራ። አረ እንደ ድሮ መስሎሽ ነው? አሁን እኮ ትርፍ የሚባል ሰዓት የለኝም። ደስ እያለኝ የምሰራው ስራ አግኝቼ። ማለት ምን ተገኘ? እድሜ ላይ አንጎና። አንተ ቆይ ለምንድነው ዝም የማትለው? ለምን ያን ያህል ገቢ አለው እንዴ? ያውም ሁለት ገቢ ነው። አዎ እውነቱን ነው። ሁለት ገቢ ከያንጎ፣ አንዱን ከደንበኛ አንዱን ደግሞ ከያንጎ ፕሮ ቦነስ። ከዚህ በፊት በ20 ጉዞ እስከ 6700 ብር ድረስ የሚያገኙበትን ገቢ አሁን ላይ በተደረገ ማሻሻያ እስከ 7700 ብር ድረስ ገቢያችን አድጓል። የምርህን ነው? በዛው ልክ ደግሞ ግባቸው ጉዟቸው በጨመረ ቁጥር ገቢውን በዛ ልክ ነው የሚጨምረው። ይልቅ ለምንድን ነው ወንድምሽን መታሰሪው? አዎ ለምን አይመዘገብም? በትርፍ ሰዓት የሚሰራ ስራ እኮ ነው። አረ እዛ ድረስ ሄዶ ሊመዘገብ? ለመመዝገብ ቢሮ ሜዳ አይጠበቅበትም። ያንጎ ፕሮን ከፕላይ ስቶር ወይ ከአፕ ስቶር ከመተግበሪያው በማውረድ በ5 ደቂቃ ውስጥ ተመዝግቦ ስራ መጀመር ይችላል። እሺ እነግረዋለሁ። ላንተም በጣም ደስ ብሎኛል። በቃ ጥሪ እየገባልኝ ነው። አንተ ቤት ግባ። በቃ እናወራለን። ቻው። ስማ አባት፣ ምን ነው በእግርክ ግባ ልሸኝህ? አይ አመሰግናለሁ። እየተበጣጠስክ ባልሆነ። አረ እንደምታስቢው አይደለም። ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻቹም። ሂድ እዛ ታክሲ ሰልፍ ላይ ታገኛታለህ። ይልቅ ካልሽማ አንቺ ጋር ተሽጦ መኪና የገዛ ወርቅ እሷ ጋርም አለ። ክብሯን ጠብቃ አላስደፍር ብላ እንጂ። ምን እና አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ትማርከኛለች። አቤት አቤት! ሰርቼ ገዝቼም ሊሆን ይችላል እኮ። ሊሆን ይችላል፣ ላይሆንም ግን ይችላል።